እንደውም ሌላ አሪፍ ሰርፕራይዝ አለ። ግን መጀመሪያ አንቺን ጨፍኝ። ምንድን ነው? ጨፍኛ መጀመሪያ። እሺ በበላ ቆይ አውግናቸው የኔ ቆንጆ ታገቢኛለሽ? በጉጉት ሲጠበቀው የነበረው የቅድስት ሰርፕራይዝ ተደረገች። ብሩኬ ከታገተበት ወንድሙ መድብል መንጥቆ አወጥቶታል። እንግዲህ ወንድሜን እድርልሻለሁ ባላት መሰረት ቅድስት ሰርፕራይዝ ተደርጋለች። እንኳን ደስ እያላችሁ። እንግዲህ የቅድስት ወዳጆች፣ አድናቂዎች ቅድስትና ብሩክ እንዲጋቡ ስትመኙ የነበራችሁ ሁላችሁ እንኳን ደስ ያላችሁ ለማለት እወዳለሁ። ዛሬ አስደሳች ቪዲዮ ነው ወደ እናንተ ይዤ የመጣሁት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖ ቅድስት ሰርፕራይዝ ተደርጋለች። ታገቢኛለሽ ወይ የሚል ጥያቄ ትጠይቃለች። ብሩክ እንግዲህ ከየት መጣ ሳይባል ድንገት መድብል ሁሉንም ነገር አስተካክሎ ጨርሶ ቅድስትን ሰርፕራይዝ አስደርጓታል። ይሄ በጣም ደስ የሚል ነገር ነው። ቅድስት እንግዲህ ደስታዋን መቆጣጠር አልቻለችም። ምክንያቱም ወንድሜን በህይወት ካገኘሁት ቅድስት እመኝኝ እኔ ነኝ ወንድሜ ላንቺ የምድርልሽ። አንቺ ጥሩ ሚስት ነው ለብሩክ የምትሆኙ፣ ለብሩክ የምትገቢው ደግሞ አንቺ ነሽ። ይሄንን ኃላፊነት ለኔ ተይልኝ፣ ወንድሜ ላንቺ ነው እምድርልሽ ባላት መሰረት እንግዲህ ብሩክ ካለበት አንጥቶ ቀለበት ገዝቶ ሰርፕራይዝ እንዲያረጋት እንግዲህ መድብል ትልቅ ታሪክ ሰርቷል። ለሳምንታት ለወር የጠፋው ወንድሙ ታግቶ የነበረው ከነ ካሌብ ሞሲሳ እጅ እንግዲህ መንጥቆ አውጥቶታል። ሶስቱ ነው ገብተው ነበረ። በዛኛው ፓርት ተመልክተናል። አሁን ላይ እንግዲህ ሞገስ መድብል የመድብል ጓደኛ ብሩክን ካለበት ጭንቅ ውስጥ አውጥተው ህይወቱን ባንዴ ወደ ደስታ ቀይረውለታል። ይሄ በጣም ደስ የሚል ነገር ነው። የምሳሌ ጥያቄም እንግዲህ ይቋጫል ከዚህ በኋላ። አባቴ የት ነው ያለው እያለች እንግዲህ ብዙ ጊዜ ስትጠይቅ ነበረ። አሁን ላይ አባቷ ተመልሶላታል። እጥፍ ድርብ የሆነ ደስታ ነው ያለው። አሁን ላይ እንግዲህ ዝናና ካሌብ ትልቅ ፍራቻ ውስጥ ገብተዋል። ምክንያቱም ብሩክን አስመልጠውባቸዋል። ሲቀጥል ደግሞ የእነሱን ምሽግ የወንበዴ ምሽግ የሆነውን ቦታ አውቀውባቸዋል። ማንም ሊገባ አይችልም፣ ማንም ሊደፍረው አይችልም የተባለበት ቦታ ላይ እንግዲህ መድብል እዛ ገብቶ ከሞገስና ከጓደኛው ጋር ብሩክን ማስወጣት ችሏል። እዛ ያሉትን መረጃዎች ደግሞ ብዙ ሚስጥሮች አይተውባቸዋል። ይሄንን እንግዲህ በማየት አሁን ላይ ስጋት ላይ ይገኛሉ። እንዴት ደፍረው እዛ ሊገቡ ቻሉ? እነዚህ ሰዎች ኃይለኛ ናቸው ማለት ነው እያለ እንግዲህ ካሌብ ሞሲሳ ሁሉንም ነገር አውቋል። እንዴት እዛ ድረስ ደፍረው ሊገቡ ቻሉ ብሏል። ከዝና ጋር ተደዋውለው ነበረ። ካሌብ ሞሲሳ እንግዲህ ሀገር ውስጥ የለም፣ በአካባቢ የለም ተብሏል። ይሄንን ቻንስ በመጠቀም መድብል ደግሞ ወንድሙን አድኗል። አሁን ላይ እንግዲህ የካሌብና የዝና ፍራቻ እንግዲህ ሚስጥራቸው ስለታወቀባቸው ህገ ወጥ ስራ ስለሚሰሩ ብሩክ ደግሞ ሁሉንም አሸንፋቸዋለሁ፣ ከዚህ በኋላ አንድም ሰው አይቀረኝም፣ በየተራ አጠፋቸዋለሁ ብለው እንግዲህ ለቅድስት እየተናገረ ሰምተናል ማለት ነው። ሁሉንም አሸንፊያቸዋለሁ ብለዋል። እንግዲህ ቅድስት ደግሞ አንተ እኮ ጀግና ነክ ብሩኬ፣ ጀግና ነክ ብለዋለይ ማለት ነው። በዚህ ምድር ላይ ወንድ ልጅ ጀግና ሆኖ ነው መኖር ያለበት። ሁሉንም ማሸነፍ አለብን። ጀግና ካልሆንሽ ተሸናፊ ነው የምትሆኙና ጀግና መሆን ግዴታ ነው። እኔ ጀግና ሆኜ ሁሉንም ዝናንም መሀሌትንም እያንዳንዳቸውን ዋጋቸውን ነው የምሰጣቸው በማለት እንግዲህ እቅድ እያወጣላቸው ይገኛል ብሩክ ማለት ነው። እስካሁን ላንገላቱኝ
ከዚህ በኋላ እያንዳንዷን ዋጋ እንዲከፍሉ ነው የማደርጋቸው። ሁሉንም አሸንፋቸዋለሁ። ልጄንም ከሆነ አሳክም ያለው። ከዚህ በኋላ እኔ ከአንቺ ጋራ በደስታ ነው መኖር የምፈልገው ብሎ እንግዲህ የታገቢኛለሽውን ጥያቄ ጠይቆ ቀለበት አስሮላታል። ቅድስት እንግዲህ በደስታ ነው የተቀበለችው። ምክንያቱም በጣም ነው የምትወደው፣ በጣም ነው የምታፈቅረው። ሰራተኛ ሆና እዛ ቤት ለ6 ዓመት ቆይታለች። ግን ሰራተኛ ሆና ብትቆይም እንደ ሰራተኛ አያያትም። ሲቀጥል ደግሞ ጥሩ ሴት ናት ቅድስት። ጥሩነቷ ደግሞ እየተመሰከረላት ላልወለደቻት ልጅ ልክ እንደ እናት ሆና ብዙ ዋጋ ከፍላ 6 ዓመት ሙሉ የሰራችበትን ገንዘብ እንግዲህ እንድትታከም ገንዘቧን ሰጥታ ምሳሌን ለማስገደል መሀሌት የሰጠቻትን ገንዘብ ለብሩክ ሰጥታ ብቻ ለብሩክ በጣም ብዙ ዋጋ ከፍላለች። እንደዚህ ዋጋ የምትከፍል ሴት ደግሞ በአሁን ሰዓት ላይ የለችም ዋጋ የምታስከፍል እና ብሩክ አፈሰ ማለት ነው። ቅድስቴን የመሰለች ሚስት ዋጋ የከፈለች ሚስት አግኝቷል። የሁሉም ደስታ ነው። ቅድስትና ብሩክ ስለተጋቡ ያው ስለሚጋቡ ኦልሬዲ ቀለበት አስረዋል። ሰርጉን እንግዲህ በቅርቡ እንጠብቃለን ማለት ነው። ኦዲየንሶቹ ሁላም ደግሞ ደስ እንደሚላቸው ተስፋ እናደርጋለን። ምክንያቱም በጣም ብዙ ሰው ቅድስትና ብሩኬ እንዲጋቡ ይፈልጋል፣ ከኔም ጭምር ማለት ነው። ያው መልካም ሰዎች አንድ እንዲሆኑ ነው ሁሉም ሰው የሚፈልገው። እውነት ለመናገር መልካም ያልሆኑ ሰዎች ደግሞ በጣም ነው የሚጠሉት። አሁን ላይ መሀሌት እንግዲህ በጣም ሁሉንም ነገር አታለይ፣ ከሁሉም ነገር ወታለይ፣ ባሏን አታለይ ብሩክን መፍታት እንዳልነበረባት ዝናም ደጋግሞ እየነገራት ነው። አሁን እኮ አንቺ ሙሉ ሰው አይደለሽም፣ እንዲህ ለብሰሽ ስትሄጂ ሰው ነኝ ብለሽ ታስቢያለሽ፣ ግን ሙሉ ሰው አይደለሽም። ብሩክን እኮ መፍታት አልነበረብሽም እያለ እንግዲህ እየወቀሳት ይገኛል። ብሩክ እኮ ክብርሽ ነበረ፣ ሞገስሽ ነበረ። አሁን ግርማ ሞገስሽ ሁላ የለም። በክብር ያገባሽን ባል አክብረሽ መኖር ነበረብሽ። አሁን ዝም ብለሽ ነሽ እያላት እንግዲህ እንዲያውም የሆነ ጥያቄ ጠይቋታል። አሁን ላይ ብሩክ ይቅርታ ቢጠይቅሽ ትመለሻለሽ ወይ ብሏት ነበረ እና ይቅርታ ቢጠይቀኝ እመለሳለሁ ነው ያለችው። ግን እሱ ከዚህ በኋላ ይቅርታ አይጠይቅሽም። እንዴት ብሎ ይቅርታ ሊጠይቅሽ ይችላል? ምን እንዳደረግሽ ታውቂያለሽ አይደል? እኔ ከጓደኛው ጋር እኮ ማግጠሽ ነው ሶሻል ሚዲያ ላይ እርቃን ፎቶሽ የተፖስተው። ስለዚህ እሱ እኮ እንዴት ብሎ ከዚህ በኋላ ከአንቺ ጋር ሊኖር ይችላል? እንዴት ብለሽ አሰብሽው? አንቺ ርካሽ ሴት ነሽ ብሎ እንግዲህ እየወረደባት ይገኛል። ዝና እንግዲህ እንደምታውቁት ያው ብራንድ የሆኑ ስድቦችን ነው የሚሳደበው። ሲሳደብ እና መሀሌት እንግዲህ በተንኮሏ ሁሉንም ነገር አታለይ፣ ገንዘብ አገኛለሁ ብላ ለፋችበትን ተንኮሎች ስራ ሁሉ አታለይ፣ ብሩክን የመሰለ ባል አታለይ እና አሁን ላይ ለምትበላውም እየተቸገረች ነው የምትገኘው። በጣም ታሳዝናለች። እንግዲህ ከመሀሌት የምንማረው ነገር ተንኮል መስራት የትም እንደማያደርስ፣ ተንኮለኛ ሰው አወዳደቁ በጣም የከፋ እንደሆነ ይሄንን እንማራለን። እውነት ለመናገር ተንኮል አኗኗርን ብቻ ሳይሆን አሟሟትንም ያበላሻል ሲሉ ብዙውን ጊዜ ይሰማለውኝ እና ልክ እንደ መሀሌት ነው ማለት ነው። መሀሌት አሁን ሁሉንም ነገር አታ ነፃ ቀርታለች። ዝናም ከዚህ በኋላ አይፈልጋትም። እንደውም ዝና እህትሽን ካላመጣሽ አንቺንም እሷንም በየተራ ነው ማጠናቀቃችሁ፣ ትገደላላችሁ፣ ዋጋ ትከፍላላችሁ፣ አልተዋችሁም እያላቸው ይገኛል። እንግዲህ ኤፍራታ ከዚህ በፊት አሳልፋ ሰጥተዋለች ዝናን። በዛ ነበር ሲሰቃይ የነበረው ማለት ነው። እሱ ታስሮ እንግዲህ ሲሰቃይ ነበረ በኤፍራታ አማካኝነት። አሁን ላይ ኤፍራታን ደብቃ ኤፍራታ የት እንደሄደች አላውቅም ብትልም ካላመጣሽ ዋጋ ትከፍያለሽ፣ አለበለዚያ ሁለታችሁም ያልቅላችኋል፣ ያበቃላችኋል ብሏታል። እንግዲህ ከሁሉም ነገር ነፃ ሆናለች ማለት ነው። እነ መድብል አሸንፈዋል። እንደዚህ አይነት ጀግና ሰው ይፈጠር ትላላችሁ፣ ይወለድ እና ወደ ሞገስ ስንመጣ እንግዲህ ሞገስ ንብረቱን ለማስመለስ ደፋ ቀና እያለ ነው። ነገር ግን ጠበቃው እንግዲህ ሉላ ማግኘት ይፈልጋል። ከዚህ እንጥፋ እያለች ትገኛለች። ብን ብለን እንጥፋ ብላለች። ወዴት ነው ብን ብለን የምንጠፋው? ብን ብለን ብንጠፋ መውደቂያችን ወዴት ይሆናል?
አቧራ እኮ አይደለንም። አቧራ ብን ብሎ ቢጠፋ ውሃ ላይ ያልፋል። እኛስ ማረፊያችን የት ሊሆን ይችላል ብሏታል ሞገስ። እንግዲህ እሷ ግን ያው ምን ማድረግ አለብን እዚህ እስከ መቼ በጭንቀት እንኖራለን እያለች ነው። ጠበቃው ደግሞ አንቺ ማግኘት አለብኝ ብሏል። እሱ ያሰበው ሌላ ነገር ነው። ሞገስ ይሄንን አያውቅም። እና አሁንም የሞገስ ህይወት በጣም ፈተና ውስጥ ገብቷል። ሉላ ጋር ሲደውል እንግዲህ ጠበቃው ለማንሳት በጣም ፈርታለች። ስልክሽን እንዴት አገኘው እያለ ጥያቄም እንግዲህ መጥቶባታል። የሞገስ እና የሉላ ትዳር እንግዲህ አሁንም ፈተና ገጥሞታል ማለት ነው። ፈተናውን ሉላ እንዴት አድርጋ ትወጣለች የሚለውን አብረን ነው የምናይ የሚሆነው። ንብረትሽን በአንድ ሳምንት ውስጥ እንዳስመልስልሽ ከፈለግሽ እንደ ሌሎች ሴቶች ለምን ነቃ ነቃ አትይም እያላት ነው ማለት ነው። ለምን እንግዲህ አብረሽኝ አተኝም እያላት ይገኛል ጠበቃው። በጣም ነው የሚያስጠላው በነገራችን ላይ እንደዚህ አይነት ጠበቃ። የሰው ሚስት መመኘት ኃጢአት ነው። ጠበቃው ግን በቃ ቆንጆ ስለሆንሽ እያላት ነው የሚገኘው። ይሄንን ሞገስ አልሰማም። ቢሰማ ከባድ ችግር ይፈጠራል ብዬ አስባለሁ። ለማንኛውም ምሳሌ ድራማ ይሄን ይመስል ነበረ። ዛሬ በጣም ደስ ነው የሚለው። መልካም የምታደርጉ ሰዎች ሁሌም በመልካምነታችሁ ቀጥሉ ማለት ነው። መልካም የሚያደርግ ሰው እውነት ብትቀበርም ስለማትጠፋ የሆነ ሰዓት ላይ ታሸንፋለች ማለት ነው። ይሄ ድራማ የሆነው አሁን ላይ እንደዛ ነው። በውሸት ሲለፉ የነበሩ ሰዎች የሆነ ሰዓት ላይ የተሳካላቸው መስሏቸው ነበረ፣ ግን እንዳሉ ወድቀው ቀርተዋል። እውነተኞቹ ደግሞ በራሳቸው ሀቅ ሲጓዙ የነበሩት የምሳሌ ፋሚሊዎች ማለት ነው። እነ ብሩክ፣ እነ ቅድስት፣ እነ መድብል ሀቅን ይዘው ስለሆነ ሲጓዙ የነበሩት አሸንፈዋል። እንኳን ደስ ያላችሁ ለማለት ወዳለሁ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ።